ሰላም ጤና ይስጥልን ውድ የረመጥ ሚዲያ ተከታታዮች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። አሁን ወደ መረጃው እናልፋለን። አብራችሁን ቆዩ። እናት ፓርቲ በሀገራዊ የምክክር ኮሚሽን እየተመራ ያለው የምክክር ሂደት ከጅምሩ የጎሉ ችግሮች የነበሩበት መሆኑን በመግለጽ አሁን እየተካሄደ ላለው ሂደትም ሆነ ውጤት ሙሉ በሙሉ እውቅና እንደማይሰጥ አስታወቀም። ፓርቲው ዛሬ ነሐሴ 16 ቀን 2018 ዓ.ም በአዲስ አበባ ባወጣው ይፋዊ መግለጫ ሂደቱን ውጤትን ለማስቀየር በጉልበት የሚዘወር ድራማ ሲል አጥብቆ ኮንኖታል። በመግለጫው ላይ እንደተብራራው ፓርቲው የምክክር ሂደቱ ገና ከጅምሩ አንስቶ ጉልህ ችግሮች እንደነበሩበት ለኮሚሽኑም ሆነ ለኢትዮጵያ ሕዝብ በተደጋጋሚ ሲያሳውቅ ቆይቷል። ይሁን እንጂ አሁንም ቢሆን ውይይቱ እውነተኛ ምክክር ከመሆን ይልቅ እናጼ በጉልበቱ የሚዘውሩት ድራማ ሆኖ በመቀጠሉ ምክንያት ፓርቲው ለሂደቱ ምንም አይነት እውቅና ላለመስጠት መገደዱን አቋሙን ግልጽ አድርጓል። ሲቀጥልም ገና በእንቁላሉ ይስተካከል ስንል የከረምነው መዋቅራዊ ስህተት ኮሚሽኑ ራሱ ላስቀመጠው መርህ እንኳን ያለመገዛት፣ አብዛኛውን ተሳታፊ የወከለው ራሱ ገዢው ፓርቲ መሆን፣ አብዛኛውን ሰዓት ለበሳል ምክክርና ክርክር ሳይሆን በእረፍትና በዋዛ ፈዛዛ በማሳለፍ ጠንካራ ጉዳዮች ትኩረት መንፈግ፣ ሀገርን ሰቅዘው የያዙ ጉዳዮችንና ችግሮችን ማለባበስ፣ ቀድመው በጓዳ በር የተወሰኑ ውሳኔዎችን ለማጸደቅ ሽኩቻና ሐሳቦችን ለይስሙላ ማንሳት፣ አሰልጣኝ ተብዬዎች ፕሬዝዳንቱን በህዝብ ከመምረጥ ይልቅ እንደ ደቡብ አፍሪካ ከፓርላማ መምረጥ የምትለዋንና መሰል የጓዳ ውሳኔዎችን ብቻ እንዲያጸኑ የመጡ ሰባኪያን ሆነው መገኘት፣ የእጅ አሰጣጡ ለተወሰኑ ሰዎችና ለሚፈልጓቸው ብቻ መሆኑ ድምጽ ባልተሰጠበት ሁኔታ አብዛኛው ወይም ሁሉም ተመካካሪ የተስማማበት እየተባሉ ምክረ ሐሳቦች መቀመጥ፣ ያለቀን ጉዳይ መልሶ መላልሶ የማቅረብ፣ ከተመካካሪዎች የሚሰጡ ምክረ ሐሳቦች በድምጽ አሰጣጥ ሂደት እንደሚያልፉ፣ ከተመካካሪዎች ስምምነት ውጭ ከሆነ ደግሞ ጉዳዩን ወደ ስምምነት የሚያመጣ የክልል ምክር ቤት የተቋቋመ ቢሆንም ይህ ነው የሚባል ስራ ያልተሰራና የይስሙላ መሆኑ ይህንንና ለመዘርዘር የሚያዳግቱ መሰል ሂደታዊና መዋቅራዊ ግድፈቶች የነበሩበት ነበር ሲል መግለጫ መስጠቱ ተዘግቧል። የአማራ ክልል የምክክሩ ተሳታፊዎች በትናንትናው ዕለት ቅሬታ ማስገባታቸው ተነገረም። በሀገራዊ ምክክር ጉባኤው ላይ የአማራ ክልልንና ህዝብን ወክለው የተሳተፉ ተመካካሪዎች በኮሚሽኑ ህግና አሰራር ላይ ፈጽመዋል ያሏቸውን ከባድ ህገወጥ ጥሰቶች በመቃወም ለኢትዮጵያ ሀገራዊ ምክክር ኮሚሽን ጽሕፈት ቤት አቤቱታ ማቅረባቸው ተነገረም። ተመካካሪዎቹ ነሐሴ 15 ቀን 2018 ዓ.ም ባስገቡት አቤቱታ ወደ ምክክር ሂደቱ ሲገቡ ኮሚሽኑ በነፃነትና በገለልተኝነት ታሪካዊ ኃላፊነቱን ይወጣል የሚል ሙሉ እምነት የነበራቸው ቢሆንም በሂደቱ ወቅት ግን ኮሚሽኑ አሰራሮችን በመጣስና ገለልተኝነቱን ጥያቄ ውስጥ በመክተት ከባድ የሥነ ስርዓት ጥሰቶች ፈጽሟል ብለዋል። እንደ ተመካካሪዎቹ ገለጻ ኮሚሽኑ የሚፈልጋቸውን አቋሞች በጥቂት ተሳታፊዎች ቢንጸባረቁ እንኳን እንዲያዝላቸው ያደርግ እንደነበር፣ በተቃራኒው ደግሞ ሰፊው ተመካካሪ የሚፈልገውን ነጥቦች በኮሚሽነሮች በኩል የማቃለልና የማፈን ጥረት ይደረግ እንደነበር ጠቁመዋል። በተጨማሪም አንዳንድ ኮሚሽነሮች በተለይም በአዲስ አበባ አጀንዳ ላይ አቋም ይዘው በመምጣት ያንኑ አቋም በምክረ ሐሳብነት ለማስገባት ተጽዕኖ ሲፈጥሩ እንደነበር አመላክተዋል። ችግሩ የከፋው በምክክር ሂደቱ ማጠቃለያ ላይ መሆኑን ያብራሩት ተመካካሪዎቹ በ10፣ 50፣ 250 እና 500 ደረጃ ባሉ የሥራ ቡድኖች በአብላጫ ድምጽ እየጸደቁና ነሐሴ 13 ቀን 2018 ዓ.ም ተነበው ነሐሴ 14 ቀን ለ4000 ተመካካሪ በቀረቡበት ወቅት ከአዲስ አበባ ጉዳይ ጋር በተያያዘ ከኦሮሚያ ክልል በመጡ ጥቂት ተመካካሪዎች ሐሳቡ ግልጽ አይደለም የሚል ቅሬታ መነሳቱን ገልጸዋል። ኮሚሽኑ ይህንን ቅሬታ ለመፍታት በሚል ሕግና አሰራርን በመጣስ የክልል ተወካዮች ጉባኤን መጥራቱ 4 መሰረታዊ ጥሰቶችን ማስከተሉን ተመካካሪዎች ዘርዝረዋል። አንደኛው ኮሚሽኑ በራሱ ሕግ መሰረት ውሳኔ ባልሰጠበት ጉዳይ ላይ አቤቱታ አቅራቢዎች ኮሚሽኑን በሕግ አሰባስቦ እንዲሰበስብ ማስገደድ አይችሉም። ሁለተኛ የክልል ተወካዮች ጉባኤ ሕጋዊ አቤቱታ ቢቀርብም እንኳ መጥራት ያለበት በ500 ደረጃ ባሉ ተመካካሪዎች ታይቶ መፍትሄ ካልተገኘለት እንጂ
በሳምንቱ መጨረሻና አጠቃላይ ሂደቱ ባለቀበት ሰዓት አይደለም። ሶስተኛ፣ በሕጉ መሰረት የምክክር ሐሳብ የመስጠት ስልጣን የተመካካሪዎች ብቻ ሆኖ ሳለ የፖለቲካ አካላትና የክልል ርዕሳነ መስተዳደሮች በተገኙበት በጫና የፖለቲካ ውሳኔ ለማሳለፍ መሞከሩ የኮሚሽኑን ገለልተኝነት የሚያጠፋና ታሪካዊ ተጠያቂነትን የሚያስከትል ወንጀል ነው ተብሏል። አራተኛ፣ የክልል ተወካዮች ጉባኤ የሚባል አሰራር በሕገወጥ መንገድ ጥቅም ላይ ውሎ በአዲስ አበባ ጉዳይ ላይ ከተመካካሪዎች ስምምነት ውጪ የሆነ አዲስ ሰነድ ሊዘጋጅ ይችላል የሚል ስጋት መፍጠሩንም አመላክተዋል። በመጨረሻም የአማራ ክልልና ሕዝብ ተወካይ ተመካካሪዎች በሕገወጥ መንገድ ተደራጅቶ በአዲስ አበባ ጉዳይ ላይ የሚመጣን ማንኛውንም አዲስ ወይም የተሻሻለ ምክረ ሐሳብ እንደማይቀበሉ አሳውቀዋል። እስከ ነሐሴ 15 ቀን 2018 ዓ.ም 6 ሰዓት ድረስ ቀደም ሲል ለጠቅላላ ጉባኤው የተነበበው አጀንዳ ያለምንም ጭማሪና ቅነሳ ለጠቅላላ ጉባኤ የሚቀርብ መሆኑን ኮሚሽኑ ማረጋገጫ እንዲሰጣቸው የጠየቁ ሲሆን ይህ ካልሆነ ግን በሕገወጥ ስብሰባ የሚቀርብን አጀንዳ በመቃወም የምክክር ሂደቱን አቋርጠው የሚወጡ መሆኑን አስታውቀዋል ነው የተባለው። በዝግጅታችን ላይ ያላችሁን አስተያየት በመስጠት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባዊ ግንኙነታቸውን እንድታጠናክሩ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እያመሰገንን ጤና ይስጥልን።